ሰላም ውድና የተከበራችሁ የስፔስ ቻናል ቤተሰቦች እንደምናችሁ እንደምንከረማችሁ። ባለፈው ክላስ ትንሽ አላቀረብኩም ነበር ክላስ አላቀረብኩም ነበር ሶሪ ትንሽ በአንዳንድ ምክንያቶች ነው። ስለዚህ ከተወሰነ ቀናት ቆይታ በኋላ ዛሬ ተገናኝተናል ማለት ነው። ስለዚህ ዛሬ የምናየው በባለፈው ክላሳችን ታስታውሱ እንደሆነ ያየናቸው የማይክሮሶፍት አክሰስ የመጨረሻ ክፍል የሆነውን ማይክሮሶፍት አክሰስ ዳታ ፊልድ ፕሮፐርቲ ነው። እነኚህም ያየንበት አጋጣሚዎች አሉ። ከዛ ባሻገር ሌሎች ፖይንቶችን ተመልክተን ነበር ማለት ነው። ዛሬ የምናየው ማይክሮሶፍት ወርድን አከፋፈቱንና ውስጥ ያሉ ቱሎች ምን ይመስላሉ የሚሉትን አብረን የምናይ ይሆናል ማለት ነው። ስለዚህ ቀጥታ ወደ ዋና ጉዳያችን ከመግባታችን በፊት ስለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ እንድታደርጉት፣ ፎሎው እንድታደርጉት፣ ላይክ እንድታደርጉልኝ በአክብሮት ለማስታወስ እየፈለኩኝ ቻናሉንም አንድ ደረጃ ትደግፉታላችሁ ብዬ አስባለሁኝ። ስለዚህ ቻናሉን ሰብስክራይብ እንድታደርጉ ስል በአክብሮት ለማስታወስ እፈልጋለሁ ማለት ነው። ስለዚህ ዛሬ ቅድም እንዳልኳችሁ ማይክሮሶፍት ወርድ ብዙ አይነት መንገድ መክፈት እንችላለን ወይም ደግሞ ክሬት ማድረግ መፍጠር እንችላለን ማለት ነው። ይህ የምታዩት ዊንዶው 2011 ነው። ዊንዶውስ 2011 ዊንዶውስ 7 8 9 10 ኤንድ 11 ሁሉም ፊውቸራቸው በተለያየ መንገድ አስቀምጧል። በተለይ 10 እና 8 ተመሳሳይ ናቸው። 7ም በተወሰነ መልኩ ያው አንድ ቢሆንም ትንሽ ፊውቸሩ የተለያየ ነው። ኤኒሃው ግን 11 ላይ ትንሽ የሚለይበት አጋጣሚዎች አሉ ማለት ነው። እኛ አፕሊኬሽን ሶፍትዌሮች ሲጫኑ ማለት ነው። ስለዚህ እዚህኛው ላይ የተጫነው ምንድነው ማይክሮሶፍት ወርድ 2016 ነው። እዚች ጋር እንደምታዩት በብዙ አይነት መንገድ እንከፍታለን ማለት ነው። ይኸው እዚች ጋር ሜኖች አሉ፣ ሾርት ሜኖች እዚህ ላይ ማየት እንችላለን። አጠቃላይ ነገሮች እዚህ ጋር ተዘርዝረዋል ማለት ነው። በሌላ አይነት መንገድ ደግሞ ይኸው እዚች ጋር አለን ኦል ይላል። ኦል ውስጥ እንገባለን ማለት ነው። ምናልባት የበፊቶቹ ፊውቸሮች ካያችሁ ልክ እንደ ዊንዶውስ ኤክስፒ አይነት ፊውቸር አለው ማለት ነው፣ በተወሰነ መልኩ ማለት ነው። እዚህ ላይ ከገባን በኋላ ምንድነው የምናደርገው? ማይክሮሶፍት ወርድ እዚች ጋር ኤምኤስ ያው ማይክሮሶፍት ቱሎች ተጭኗል። ወርድንም በዛው ልክ ከዚህ በታች የፐብሊሸር ፓወርፖይንት እንዲሁም ሌሎችም አሉ ማለት ነው። በዚህ አይነት መንገድ ይሄው ማይክሮሶፍት ወርድ 2016 ይላል። በዚህ መንገድ መክፈት እንችላለን ማለት ነው። ኦኬ ምንድነው ያደረግነው? ስታርትን ተጫን። ከዛ በኋላ ኦል ውስጥ ገባን። ከዛ በኋላ ደግሞ ምን ፈለግን? ማይክሮሶፍት ወርድ ወይም ደግሞ እንደ ሌሎቹ ማይክሮሶፍት ኦፊስ ወርድ 2007 2010 13 2016 እና ሌሎችም አሉ። በዚህ አይነት መንገድ እዚህ ላይ የምናገኘው ይህንን ነው። 2000 ወርድ 2016 ብሎ ነው ማለት ነው የሚያስቀምጠው። እነኚህ ፊውቸራቸው የተለያዩ ናቸው። ገጽታቸው በተለያየ መንገድ መጥተው ነው ማለት ነው። ይኸው እዚህ ጋር እንደምታዩት በቆንጆ ሁናቴ በዚህ አይነት መንገድ እናገኘዋለን ማለት ነው። በሌላ አይነት መንገድ ደግሞ ይሄ ከዚህ እንውጣና እዚህኛው ላይ ዲስክቶፑ ወይም ደግሞ ስክሪኑ ፍሪ ስፔስ ላይ ራይት ክሊክ እናደርጋለን። ወይም በቀኝ በኩል ያለው መጫኛ እሱን ከተጫነ በኋላ ኒው የሚላል አያችሁት። እዚች ጋር ኒው ስንል ሁሉም አይነቶች የምንጠቀምባቸው የማይክሮሶፍት ቱሎች ወይም ዶክመንቶች እዚህ ጋር እናገኛለን። ለምሳሌ ማይክሮሶፍት ወርድ ዶክመንት፣ ማይክሮሶፍት አክሰስ፣ ፓወርፖይንት፣ ፐብሊሸር፣ ማይክሮሶፍት ኤክሴል ወርክሺት እዚህ ላይ ማግኘት እንችላለን ማለት ነው። እና እዚህኛውም አማራጭ አለ ማለት ነው። ስለዚህ ለምሳሌ ማይክሮሶፍት ወርድ ዶክመንት ብለው እዚች ጋር ያስቀምጥልኛል ማለት ነው። ለምሳሌ ይሄኛው ላጥፋው፣ እስኪ ላጥፋውና ላሳያችሁ። ያጠፋሁት። ከዛ በኋላ ምንድነው ማድረገው? እዚች ጋር ቀጥታ ኒው ላለሁኝ። ከዛ በኋላ በአዲስ ማይክሮሶፍት ወርድ አስቀምጥልኝ ይለዋለሁ። ይሄው ኒው ማይክሮሶፍት ወርድ ዶክመንት ብሎኛል ማለት ነው። ኦኬ ማይክሮሶፍት ዶክመንት እዚህ ጋር አስቀምጥልኝ። ከዚህ በኋላ ምንድነው እዚህ ስታርት በተን ውስጥ ገብቼ ወይም ሜኖቹን መፈለግ ወይም ኦል ውስጥ ገብቼ መፈለግ አይጠበቅብኝም ማለት ነው። ለምን ከጊዜ አንፃር ማለት ነው። እዚች ጋር ይሄንን ምን አደርጋለሁኝ? አሁን ባሳየኋችሁ መንገድ እንገባና ኦፕሽኖች ወይም አማራጮች ብዙ ናቸው። ስለዚህ ይሄኛው ደብል ክሊክ እናደርገዋለን ማለት ነው። ይህንን ደብል ክሊክ ካደረግነው በኋላ
ራሱ ይከፍትልናል። ያው ከፈተልን ማለት ነው። ስለዚህ ከከፈተ በኋላ ምንድነው የምናደርገው? ይሄው እዚች ጋር እንደምታያቸው ብዙ ምኖች አሉ። ይሄ ወርድ ማይክሮሶፍት ወርድ ይሄው ማይክሮሶፍት ወርድ ዶክመንት ዋን ነው። ማይክሮሶፍት ወርድ 2016 ነው ማለት ነው። ማይክሮሶፍት ወርድ 2016 ነው ማለት ነው። ስለዚህ ፊውቸሮች ውስጥ ያለው ገጽታ ምን ይመስላል የሚለው ነው። እዚች ጋር የምታዩት ምናልባት ማይክሮሶፍት ወርድ 2007 ላይ ካስተዋላችሁ እዚች ጋር ኦፊስ ይለናል። ኦፊስ በተን ይለናል። እንደ ክብ ሆነ ባንዲራ የምትመስል ነገር ነበረች። ይሄኛው ግን ኖርማል የበፊቶቹ ፊውቸር ለምሳሌ ወርድ 2003 ብንላቸው አይነት ፊውቸሮች ያሉት ነው። ተሻሽሎ ተስተካክሎ ነገር ግን ገጽታው እዚህ ላይ ያሉት ገጽታዎች የምንድን ናቸው? የወርድ 2007 አይነት ሆኖ ራይበን በተኖች እዚች ጋር እናገኛቸዋለን ማለት ነው። ምንድን ናቸው የሚሉትን አንድ በአንድ እንመልከት ማለት ነው። እዚች ጋር ከመጀመሪያ የምናያቸው ኖቲፊኬሽን አይከኖች ናቸው። ያው እዚች ጋር ለምሳሌ ሴቭ አንዱ ሬዱ እና ሜኖች አሉ። ለምሳሌ ተጨማሪ ነገሮች እዚህ ላይ እንዲካተት ከፈለገን እነኚህ እየመረጥን እዚህ ጋር እንዲገባ ማድረግ እንችላለን። ያው ኦፕን ጨመርኩ ለምሳሌ ያው እዚች ጋር ማለት ነው። በዚህ አይነት መንገድ መምረጥ እንድንችልበት እዚች ጋር ሜኑ አለች። ትንሽዬ ከስተማይዝ ኩዊክ አክሰስ ቱልባር እነኚህን እናያለን ማለት ነው። እዚህ ኩዊክ አክሰስ ቱልባሮች ወይም ኖቲፊኬሽን አይከኖች ከላይኛውም ሳይድ ማስገባት የምንችልበት አግባብ አለ ማለት ነው። ከዛ ባሻገር እዚች ጋር ፋይል ውስጥ ምን አለ ነው። ፋይል ውስጥ ስንገባ ለምሳሌ ኢንፎ አለ መረጃዎች ማለት ነው። እዚች ጋር ዛሬ ምን እንደተሰራ ሪሰንትሊ ምን እንደ ክሬት ያተደረገ ከዚህ በፊት ማለት ነው ምን እየሰራንበት ዶክመንቶች እንዳሉ የሚጠቁመን ወይም እንደ ማስታወሻ የሚሰጠን ነው ማለት ነው። ወርድ ዶክመንቱ በራሱ ሲስተም የሆነበት ማለት ነው። ከዛ ባሻገር ሌላኛው ኒው ነው። ኒው ስንል ዶክመንት ነው። ለምሳሌ አዲስ ዶክመንቶች ወይም እዚች ጋር የተለያዩ አይነት ዶክመንቶች ወይም ሪፖርቶች፣ ጽሁፎች እንዲሁም ደግሞ ሪሲዩም እንዴት ማዘጋጀት እንደምችል እና ሌሎችም ነገሮች ብዙ ናቸው። እዚህ ላይ አማርጠን አዳዲስ ነገሮችን ብሎጎችን ዋቴቨር ሌሎችም ነገሮች መስራት እንድንችል የሚያስችልበት ምን አዳዲስ የዶክመንት አማራጮችን በፈለግነው አይነት መንገድ ሪፖርቶች ማዘጋጀት ሲኖርብን የተለያዩ ነገሮች ደብዳቤዎች ሊሆን ይችላል። ከዛ ባሻገር ደግሞ ዜናዎች ሊሆን ይችላል፣ ብሎጎች ሊሆን ይችላል፣ ወይም ሌሎች አይነት ነገሮችን ለማዘጋጀት ስንፈልግ ኒው የሚለውን ጋር መግባት እንችላለን ማለት ኒው አጠቃላይ ነገሮች እነኚህ ናቸው። ለምሳሌ እዚች ጋር ሰርች ከኦንላይን ከኢንተርኔት ጋር አገናኝተን እዚች ጋር ለምሳሌ ሲቪ ካሪኩለም ቪቲኤ ብንለው ሰርች ብናደርግለት ሁሉም ስለ ካሪኩለም ቪቲኤ እያንዳንዱ ቴምፕሌቶች ያመጣልናል። እነኚህ አጠቃላይ ቴምፕሌቶች ናቸው፣ መስራት የምንፈልግበት ቴምፕሌት ማለት ነው። ሌላኛው የምናየው እዚች ጋር ኦፕን ነው። ፋይል ውስጥ እስካሁን ድረስ ፋይል ውስጥ ያለ ነው፣ ኦፕን ነው። ለምሳሌ ሬሰንት የሆኑ ዳታዎች ከዋን ድራይቭ ያስቀመጥነው ካለ ለምሳሌ ባካፕ አድርገን ምናልባት ይጠፋብን ካሰብ ነው ማለት። ከዛ በመቀጠል ደግሞ ከዚህ ፒሲ ወይም ከኮምፒውተር ውስጥ ያሉ ዳታዎች ካሉ ከዛስ ወይም ሌሎች ፕሌሶች ማካተት ከፈለግን ወይም መጨመር ከፈለግን አድ ፕሌስ ማለት እንችላለን ማለት። ወይም ብራውዝ ወይም ከውስጥ ካሉ ፋይሎች ጎትተን ማውጣት የምንችልበትን አግባብ እዚህ ላይ ያሳየናል፣ መክፈት እንድንችል ያስችለናል። ወይም ደግሞ ዛሬ የሰራናቸውም ካሉ ሬሰንትሊ የሰራናቸው ማለት ያው የመጀመሪያው ነው። ሪሰንትሊ ከረንትሊ አሁን የሰራናቸው ካሉ ይኸው ከዲስክቶፕ ሊሆን ይችላል ከተለያዩ ሳይቶች ወይም ሎኬሽን ወይም አድራሻዎች ዳታዎች እዚህ ላይ ይቀመጣሉ። እነሱን ክሊክ እያደረገን መጠቀም እንድንችል ያስችላል። ሌላኛው ሴቭ ነው። ሴቭ እንደምታዩት ያው ይሄ ብላንክ ዶክመንት ነው፣ ምንም ነገር የለውም። ሴቭ ማድረግ ወይም ደግሞ የሰራነውን ነገር ኢሚዲየት ምን የምናደርግበት ነው የምናስቀምጥበት ቦታ ነው ማለት ነው። እነኚህ ሴቭ ያ ነው ማለት ነው። ሌላው ሴቫስ ነው። ሴቫስ የምናደርገው ምንድን ነው? ለምሳሌ አሁን የከፈትነውን ዶክመንት ሴቭ የምናደርግበት ወይም የምናስቀምጥበት ቴምፖራሪ ሳይሆን ፐርማነንትሊ ሴቭ የምናደርግበት ማለት ነው። ፐርማነንትሊ ሴቭ የምናደርግበት ቦታ ሴቫስ ብለን እዚች ጋር ያሳየናል ማለት ነው። ሌላው ፕሪንት ነው። ፕሪንት
ሌአውቶች ብዙ ናቸው። ለምሳሌ ፕሪንትን ስናስብ በብዙ አይነት መንገድ ፕሪንት የምናደርግበት አጋጣሚዎች አሉ። ስለ ፕሪንት ከረንት አለ፣ ከዛ ኦል ፔጅ አለ፣ ወይም ከዚህ እስከዚህ ብሎ ራሱ ይሰየምልናል። ከዛ በኋላ እኛ ምን ማድረግ ነው ፕሪንት አድርገን የምናወጣበት መንገድ ይኖረናል ማለት ነው። ከዛ ባሻገር ሌላኛው ሼር ነው። ዶክመንቱን ለየትኛው ምን አፕሊኬሽን ነው ሼር የምታደርጉት፣ ለየትኛው ሶሻል ሚዲያ ነው ሼር የምታደርጉት የሚለው ነው። ይኸው እዚህ ጋር ፕሪንቶ መቶልናል። እዚች ጋር ኮፒ ነምበር ኦፍ ኮፒስ እዚህ ጋር 1 ወይም 2 በፈለግነው መጠን ነምበር ኦፍ ኮፒስ ምን ያህል እዚች ጋር የፕሪንተር አይነቱ እዚች ጋር እንመርጥለታለን። ምናልባት ይጫናል፣ ብዙ ጊዜ ፒዲኤፍ ነው እዚህ ላይ ያለው። በዚህ አይነት መንገድ እናደርጋለን። ወይም እዚች ጋርም ይለናል። ለምሳሌ እዚች ጋር እንደምታዩት ሴቲንጉ ነው። እዚች ጋር እንደምታዩት ሴቲንግ ነው። ዶክመንት ኢንፎርሜሽን ፕሪንት ኦል ፔጅ፣ ሁሉም ፔጆች ፕሪንት የሆኑ ነው ወይ ፕሪንት ከረንት ፔጅ ወይም አሁን ያለው ፔጅ ብቻ ነው የምትፈልገው ነው የሚለኝ። በዚህ አይነት መንገድ እያማረጥን ምን ማድረግ እንችላለን ፕሪንት ማድረግ የምንችልበት። ያው እዚች ጋር ሌሎችም ሌአውቶች አሉ። ፕሪንት ዋን ሳይድድ፣ ኮሌትድ፣ እንዲህ ፖርትሬት ኦሪየንቴሽን ወይም የፔፐሩ ሳይዝ ነው ይሄ እዚች ጋር። በፔጅ ለምሳሌ ፔጅ ከእንደዚህ እስከ እንደዚህ 1 2 3 ይሁን ወይ መደዳ ይሁን ወይስ እኛ በፈለግነው መንገድ 1 3 የፈለግነውን መንገድ መርጠን ነው ፔጅ ፕሪንት ብናደርግ የሚለው አጠቃላይ ነገር ፕሪንት ላይ ገብተን ማወቅ ያስችለናል ማለት ነው። ሌላኛው ቅድም እንዳልኳችሁ ሼር ነው። ለምሳሌ ሼር ስናደርግ ይኸው እዚህ ጋር ጠቅሶልናል። ፎር ኤግዛምፕል ለሰዎች ሊሆን ይችላል፣ ለኢሜይል ሊሆን ይችላል፣ ወይም ፕሬዘንት ለኦንላይን ላይ ሊሆን ይችላል፣ ፖስቱ ብሎግ ለብሎጎች ሊሆን ይችላል። ሼር ማድረግ እንድንችል ያስችለናል። ሌላ ኤክስፖርት ነው። ኤክስፖርት ስናደርግ ምንድን ነው ወዴት ወደ ፒዲኤፍ ሊሆን ይችላል ወይ ራሱ ወደ ተለያዩ ፋይሎች ሊሆን ይችላል ማለት ነው። በዚህ አይነት መንገድ ኤክስፖርት ማድረግ የምንችልበት አጋጣሚዎች አሉ ማለት ነው። ሌላ ክሎዝ ነው። ያው ክሎዝ የትኛው ዶክመንቱን ክሎዝ ማድረግ ትፈልጋለህ ወይ ነው የሚለኝ። አዎ ክሎዝ አድርጌዋለሁ። ኖርማሊ ያው በዛ አይነት መንገድ ክሎዝ አድርገን መውጣት እንችላለን ማለት ነው። ከዛ ባሻገር ሌላኛው ይሄ ክሎዝ ሙሉ ዶክመንቱ ይዘጋ ወይ ነው። አዎ ይዘጋ ብየዋለሁ፣ አዘግቼዋለሁ። ምክንያቱም ምንም ነገር ስለተሰራውበት ያው እናንተን ለማሳየት ዘጋሁት ማለት ነው። ሌላ አካውንት ነው። እዚህ ጋር እንደምታዩት አካውንቶች ለምሳሌ ማይክሮሶፍት ኦፊስ አክቲቬሽን ሪኳየርድ ይለኛል። ኤኒሃው እነዚህና ሌሎችን ነገሮች ኦፊስ ቲሞችን ሊሆን ይችላሉ አካውንቶች ናቸው። ላይክ ወደ ውስጥ መግባት ስንፈልግ በእኛ በራሳችን አካውንት መግባት ስንፈልግ በዚህ አይነት መንገድ ገብተን ወደ በራሳችን ኢሜይል አድሬስ መግባት የምንችልበት አግባብም አለ ማለት ነው። ሳይኒን እናደርጋለን። ሌላ ኦፕሽን ነው። ኦፕሽን ስታዩት ያው እዚች ጋር ብዙ አይነት አማራጭ ጀነራል አለ። ያው ጀነራል እዚች ጋር እንደምታዩት ነው። ፔጁን የምናስተካክልበት እዚች ጋር ነው። ለምሳሌ እዛ ላይ ፔጁ ላይ ራይበን በተኖቹ ላይ የሌሉት ነገሮች እዚህ ላይ ገብተን ማግኘት እንችላለን። ለምሳሌ ዲስፕሌይ፣ ስለ ዲስፕሌይ የሚመለከቱ አጠቃላይ ነገሮች ይህንን ይመስላል ማለት ነው። ለምሳሌ ፓራግራፍ ማርክስ ይኑረው ወይ ሌሎችም ታብ፣ ካራክተሮች፣ የተለያዩ ነገሮች እዛ ፔጁ ላይ ይካተትለት ወይ ነው። እኛ የምንፈልገው ነገር እዚህ ጋር ላይክ መጨመር ምንችልበትን አግባብ ይፈጥርልናል ማለት ነው። ሌላ ፕሩፊንግ ነው። ፕሩፊንግ ውስጥ ስንገባ ለምሳሌ ስፔሊንግ ኤንድ ግራመር ሊሆን ይችላል። ሌሎችም ነገሮች እና አፐር ኬዞች ሊሆን ይችላሉ፣ ካፒታል ሌተሮች ለማለት ነው። እነሱንም ጭምር ያካተተበት ሂደት አለ ማለት ነው። ሌላው ያው እዚህ ጋር ሴቭ ኦፕሽን ከስተማይዝ ሃው ዶክመንትስ አር ሴቭድ የሚለውን ይዝልናል ማለት ነው። እነኚህና ሌሎችም ነገሮች አንድ ላይ ያካተተ ነው። ሌላው ላንጉዌጅ ነው። እዚህ ጋር እንደምታዩት ቋንቋ በተመለከተ ነው። እዚህ ላይ አጀስት እዛ ላይ ከሌለ እዚህ ላይ መተን አጀስት አድርገን አስተካክለን መውጣት የምንችልበት አግባብ አለ። ሌላ አድቫንስድ ነው። አድቫንስድም በዛው ልክ ብዙ አማራጮች አሉ። በእኛ ምንፈልጋቸው የሌሉ ያልተካተቱ ነገሮችን እዚች ጋር መተን ላይክ ማስቀመጥ የምንችልበትን አግባብ አለ፣ ወይም እዛ ላይ እንዲካተትልን የምናደርግበት መንገድ አለ ማለት። ሌላ ኮስተማይዝ ራይበን በተን ነው። ይኸው እዚች ጋር ቅድምም እዛ ጋርም አለ። እዚህ ላይ ብቻ ሳይሆን እዛ ላይም አለ። የሌሉትን ምን አክሰስ ቱል ባር ላይ ወይም ኖቲፊኬሽን አይከን ላይ የሌሉትን እዚህ ላይ እየመረጥን እናስገባበት
ነው ማለት ነው። ከዛ ሌላ ኩዊክ አክሰስ ቱልባር ነው። ይኸው እዚች ጋር እንደምታየው ኩዊክ አክሰስ ቱልባር ቅድም እዛች ጋር ያየነው ነው። ወይም ኖቲፊኬሽን አይከን ኩዊክ አክሰስ ቱልባር ላይ የሌሉት ነገሮች ይካተቱልን ነው። ለምሳሌ እዚች ጋር አንደኛውን ሴሌክት አድርጌ ለምሳሌ ከት ሊሆን ይችላል፣ ኮፒ ሊሆን ይችላል፣ ላይክ አድ ብለው ይኸው እዚች ጋር ያደርግልኛል ማለት ነው። ኦኬ ሶ በዚህ አይነት መንገድ ምን ማድረግ እንችላለን? እየጨመረን እዛው ላይ እንዲካተት ማድረግ እንችላለን ማለት ነው። ከዛ ኦኬ ብለን መውጣት ነው ከኛ የሚጠበቅብን። የመጨረሻ አድ ኢንስ ነው። ላይክ እነኝህና ሌሎች ትረስት አለ፣ ትረስት ሴንተሮች፣ ሌሎችም ነገሮች አሉ። ሶ በዚህ አይነት መንገድ ገብተን ኦፕሽን ላይ ማስተካከል የምንችልበትን አግባብ ይፈጥርልናል ማለት ነው። እነዚህም ብቻ ሳይሆን ሌሎችም ነገሮች ምንድናቸው ፐርፐዛቸው የሚለው በሌላ ክላስ አንድ በአንድ ወርድን ስንመለከት ከዚህ ውስጥ ኦፕሽን ውስጥ ወይም ፋይል ውስጥ ገብተን ኦፕሽንን ገብተን ምን ምን መጠቀም እንዳለብን የምናይበት ሁናቴዎች እንፈጥራለን ማለት ነው። ለዛሬ አጠቃላይ ኢንትሮዳክሽን ስለሆነ ማይክሮሶፍት ወርድ ላይ ይህንን እንድታቁልኝ ከሚል እሳቤ ነው ማለት ነው። በአጠቃላይ እነኚህ ነገሮችን ይመስላል ማለት ነው እና በአጠቃላይ ነገሮች ይህ ናቸው። ምን ላይ ያሉት? ፋይል ላይ ያሉት ማለት ነው። ሌላው እነኚህ የምታያቸው አጠቃላይ ራይበን በተን ይባላል። ቅድም ሶሪ ሳልነግራችሁ ራይበን በተኖች ይባላሉ። ይኸው እዚች ጋር ፋይልን አሳይቻችኋለሁ። ከዛ ሆም ነው። ሆም ላይ ያሉት ነገሮች እያንዳንዱ ራሱ የቻለ ነው። ለምሳሌ የመጀመሪያው ከኮፒ ፔስት ጋር የተያያዙ አጠቃላይ ነገሮችን ያዘልን ማለት ነው። ለምሳሌ ክሊፕቦርድ ሁሉንም ነገር ከኮፒ እና ፔስት ጋር የተያዙ ነገሮች ክሊፕቦርድ ራይበን በተን ላይ ወይም አክሰስ ላይ እናገኛለን ማለት ነው። ሌላኛው እዚች ጋር የምናገኘው ነገር ደግሞ ከፎንት ጋር የተያዙ ጉዳዮች ናቸው። ለምሳሌ ቦልድ፣ ኢታሊክ፣ ፎንት ስታይል፣ ፎንት ሳይዝ እዚች ጋር በሾርት ዌይ እዚች ጋር መጠቀም እንችላለን። ከኪቦርድ ደግሞ ምን መጠቀም አለብን የሚለው በቀጣይ አብረን የምናይ ይሆናል። ሾርት ከቶች ለምሳሌ ቦልድ ለማድረግ፣ ኢታሊክ ለማድረግ፣ አንደር ላይ ለማድረግ፣ ሳይዞችን ከፍ ለማድረግ፣ ለመቀነስ፣ ፎንት ስታይሎችን ለመምረጥ፣ ሌሎችም ነገሮች ምንድን ነው የምናደርገው የሚለውን አብረን የምናይ ይሆናል ማለት ነው እና እነኚህ ከፎንት ጋር የተያያዙ ናቸው። ከለሮች ይኸው ፊል አለ፣ የተለያዩ ስታይሎች አሉ። አጠቃላይ ነገር ሌላ ከፓራግራፍ ጋር የተያያዙ ነገሮች ናቸው። እዚች ጋር የምታያቸው አጠቃላይ ነገሮች ለምሳሌ እዚች ጋር ስታይሉ ነው። ቡሌቲንግ ስታይሎች አሉ፣ ነምበሪንግ አለ። ከዛ በሌላ አይነት መንገድ መልቲ ሌቨል ሊስቶችም አሉ። እንዲሁም ደግሞ በሌላ አይነት መንገድ የተዘጋጁበት ሂደቶች አሉ ማለት ነው። እነዚህ አጠቃላይ ከፓራግራፍ ጋር የተያዙ ጉዳዮች ናቸው ማለት ነው። ሌላው የጽሁፉ ስታይል ነው። ለምሳሌ የፔጁ ስታይል በምን አይነት መንገድ ይሁን፣ በምን አይነት መንገድ ይሁን የሚሉትን ነገሮች እዚች ጋር ስታይል ላይ ማግኘት እንችላለን ማለት ነው። አጠቃላይ እዚች ጋር የምታያቸው ነገሮች ከስታይል ጋር የተያዙ ነገሮች ናቸው። በአጠቃላይ ነገር ሆም ላይ ያሉት እነኚህ ይመስላሉ ማለት ነው። ከዛ ባሻገር ሌላኛው የምናየው እዚች ጋር እንደምታዩት ለምሳሌ የመጀመሪያው ፔጅስ ነው። ከፔጅ ጋር የተያዙ ከቨር ፔጅ አለ። ለምሳሌ ከቨር ፔጅ እንዴት እንደሚሰራ እዚች ጋር ማየት የምንችልበት አጋጣሚዎች አሉ። ብላንክ ፔጅ አለ። ያው እዚች ጋር ከቨር ፔጅ እንዴት መስራት እንዳለብን አጠቃላይ ለምሳሌ ለዩኒቨርሲቲ ለቴሲስ ሊሆን ይችላል፣ ለሪሰርች ሊሆን ይችላል፣ ዋቴቨር ለሌሎችም ነገሮች እንዴት አድርገን ከቨር ፔጅ ማዘጋጀት እንዳለብን እዚች ጋር ገብተን በተለያየ አይነት መንገድ ማዘጋጀት እንችላለን። ሌላ ብላንክ ፔጅ ነው። ይኸው እንደምታየው ብላንክ ፔጅ ነው እዚች ጋር ያለው። እዚች ጋር ፔጅ ብሬክ ነው። ፔጁ እንዴት ለሁለት ይሁን ወይስ በምን አይነት መንገድ እናደርገው ወይ ክፋይ ይኑረው ለማለት ነው። ለምሳሌ ፔጅ 1 እና ፔጅ 2 ለማለት ተፈልጎ ነው። እዚህ ሌላኛው ይህ ከፔጅስ ጋር የተያዘ ቴብልስ ነው። ይኸው እዚች ጋር ቴብሎች አሉ። ለምሳሌ የሌሎቹ ፊውቸሮች ለምሳሌ ቴብልን ለብቻው አስቀምጠው በተለያየ መንገድ ነው የሚያስቀምጡት። ይሄው 2016 ግን ፊውቸሩ ወይም ገጽታ አሪፍ አድርጎ ነው የመጣው ማለት ነው። ሌላ ኢንሰርት ውስጥ የምናየው ምንድን ነው? ኢሉስትሬሽንስ ነው። ለምሳሌ ፒክቸር ከፈለገን ከየት እዚች ጋር ወርድ ላይ ማካተት ከፈለገን ፒክቸር ውስጥ ወይ የተለያዩ ምስሎችን የምንፈልጋቸው ከጽሁፋችን ጋር የተያያዙ ጉዳዮችን ወይም መልእክቱን የሚያንጸባርቅ ነገሮችን ከዚህ ውስጥ አውጥተን መለጠፍ እንችላለን ማለት ነው። ኦንላይን ፒክቸር ሊሆን ይችላል፣ ሼፕስ ሊሆን ይችላሉ፣ የተለያዩ ነገሮች የተለያየ አይነት ሼፖች አሉ። እነሱም ሊሆኑ ይችላሉ። ስማርት አርት ሊሆን ይችላል፣ ቻርቶች ሊሆን ይችላሉ።
እነኚህ ሁሉ ነገሮች ስክሪንሹት ያደረግነው ነገር ሊሆን ይችላል። ዋቴቨር ሌሎችም ነገሮች ምን ማድረግ እንችላለን? እዚች ላይ አምጥተን መለጠፍ እንችላለን። ከዛ በኋላ ሌላኛው ማለት የምንፈልገው ሌላኛው ደግሞ የምንጨምረው አዲንስ ነው። አዲንስ የዚች ጋር እንደምታዩት አዲንስ ይለናል። ሌሎች ነገሮች ከውስጥ ካሉ ማካተት ያሉብን ነገሮች ከኦንላይን ከዌብ ፔጅ ጋር የተያያዙ ጉዳዮች ናቸው። ሌላው ኦንላይን ቪዲዮዎችን ነው። እዚች ጋር ወደ ኦንላይን ሊሆን ይችላል፣ ከኦንላይን ወደዚህ ሊሆን ይችላል። ማካተት ያሉብን ነገሮች ያሉበት ሊንኮች አሉ። ለምሳሌ እነዚህ ጽሁፎችን ምን ማድረግ የሚያነበው ሰው ከተፈለገ ኮንትሮልን ተጭኖ ከዛው ክሊክ በሚያደርግ ወይም በሚጫንበት ሰዓት ያ ገጽ ላይ ወስዶት እንዲያነበው ሊንክ ሃይፐር ሊንክ መፍጠር ማለት ነው። ቡክማርኮችን ማስገባት፣ ሪፈረንሶችን ማስገባት፣ ሌሎች ወስተረፈ። ሌላው ኮመንት ነው። ኮመንት እንደምታዩት ያው እዚች ጋር አለ ለጽሁፉ የሚሰጠው አስተያየት ማለት ነው። እኛ ራሳችን እንሰይምለት። ሌላ ሄደር ኤንድ ፉተር አለ። ያው እዚች ጋር እንደምታዩት ሄደር ኤንድ ፉተር አለ። እነሱንም እንዴት አድርገን ማካተት እንደምንችል፣ ፔጅ ነምበር እንዴት መጨመር እንደምንችል ውስጥ ላይ ሁሉ የተዘረዘሩ ጉዳዮች አሉ ማለት ነው። በሂደት እያንዳንዱን አንድ በአንድ እየሰራን የምናይ ይሆናል ማለት። ሌላ ቴክስት ቦክስ ነው። ቴክስት ቦክስ ላይ በፈለግነው መጠን ምን ማድረግ እንችላለን? እኛ ራሳችን ቴክስት ቦክስ ለምሳሌ ቴክስት ቦክስ የሚያስፈልገን ለምንድን ነው? ለተለያዩ ዓላማዎች ለምሳሌ ለሰርግ ሊሆን ይችላል፣ ለጥሪ ወረቀት ወይም ደግሞ ለእድሮች ሊሆን ይችላል፣ ለሰርግ ሊሆን ይችላል፣ ወይም ደግሞ ለተለያዩ ጉዳዮች በአንድ ፔጅ ላይ ስንት 10 ሊሆን ይችላል፣ 12 ሊሆን ይችላል። እንዲሁም ደግሞ በአንድ ፔጅ ላይ 6 ቢሆን ይመከራል። ለምን? ጽሁፉ እንዳያንስም እንዳይቀጭም እነኚህ ቴክስት ቦክስ ክሬት እያደረገን እዚሁ ላይ እየጻፍን አንድ ቴክስት ቦክስ ከጻፍን በኋላ እሱን በማባዛት አንድ ፔጅ ላይ ማውጣት የምንችልበትን አግባብ አለ። ፔጁ ራሱንም በ6 ምናምን ከፋፍለን የምናወጣበትም ሂደት አለ። እሱንም እናያለን። ነገር ግን ይሄ ሾርት ዌይ እዚች ጋርም ብዙ ፕሮሰስ ሳንሄድ እዚህ ላይ መስራት የምንችልበት አግባብ እና ማለት ነው። ሌላኛው ወርድ አርት ነው። ይኸው እዚች ጋር እንደምታዩት ወርድ አርት አለ። በፈለግነው መንገድ የበፊቶቹ ፊውቸር የአሁኑ ተለይቷል። ለምሳሌ ማይክሮሶፍት ኦፊስ ወርድ 2007 ላይ ያለውና 2013 እንዲሁም ደግሞ 2016 ያለው ፊውቸር የተለያዩ ናቸው። ይሄው እዚህ ላይ እንደምታዩት ከ2013 ጋር ተመሳሳይ ናቸው። ከ10 ጋርም እንደዛ ነው። እዚህ ጋር እንደምታዩት ያው ተመሳሳይ አይነት ፊውቸር ነው ያላቸው ወይ ገጽታ ነው ያላቸው። በዚህ አይነት መንገድ ይኖራል ማለት ነው። ሌላው ሲግኔቸር ላይን አለ፣ ዴት ኤንድ ታይም አለ፣ ኦብጀክት አለ። ለምሳሌ ዴት ኤንድ ላይ አውቶማቲክ ማድረግ እንችላለን። የቱ ጋር? ከላይ ሄደር ላይ አዘ ራይት ሳይድ እንዲቀመጥና አውቶማቲክ ራሱ ለምሳሌ ነገ ሲሆን ራሱ እንዲጨምርልን የምናደርግበት ሂደት። ኦብጀክቶች አሉ። ለምሳሌ ኦብጀክት ከተለያዩ ቦታ ለምሳሌ ኦብጀክት ላይ ስንገባ የተለያዩ ኦብጀክቶችን ወደዚህ ማምጣት እንድንችል የሚያስችልበት ማለት ነው። ቴክስት ነው። አሁን እያንዳንዱ እያየን ያለ ነው ቴክስትን በተያያዘ ጉዳይ ነው ማለት ነው። ስለ ቴክስት ነው። ሌላ ሲምቦሎች አሉ። ለምሳሌ ኢኩዌሽኖች ፎር ኤግዛምፕል የትምህርት ቤቶች የተለያዩ ፈተናዎች ሲዘጋጁ እዚህ ውስጥ ገብተው ነው የሚዘጋጁት ማለት ነው። በተለይ ማቴማቲክስ፣ ፊዚክስ ኢኩዌሽኖችን በዚህ አይነት መንገድ ተገብቶ ሲምቦሎች አሉ፣ እንዲሁም ኢኩዌሽኖች አሉ። እነሱ እየተጨመሩ ይሰራበት አጋጣሚዎች አለ ማለት ነው። በአጠቃላይ ሁናቴዎች ይህ ፋይል፣ ሆም እና ኢንሰርት እነኝህን ይመስላል ማለት ነው። if you have any question suggestion please ask and tell within a comment so የትኛውም ሀሳብና ጥያቄ ካላችሁ ኮሜንት ሴክሽን ላይ ልታኖሩልን ትችላላችሁ ማለት ነው። ቻናል ትደግፉ ዘንድ ይህንን ቻናል ሰብስክራይብ በማድረግ ታበረታቱን ይበልጥ ሌሎችም ስራዎች ለመስራት ሞራል ይሆነናል እና ቻናሉ ላይክ፣ ሰብስክራይብ እና ፎሎ እንድታደርጉ ስንል በአክብሮት እንጠይቃለን። ለዛሬ እነኝህ ሶስቱ አይተናል። ለቀጣይ ደግሞ ዲዛይን፣ ሌአውት እና ሪፈረንስ ከዲዛይን አንስቶ እስከ ቪው ድረስ ያሉት ምንድን ናቸው የሚሉት ነገሮች በቀጣይ ክላስ አሳያችኋለሁ። ለዛሬ የነበረኝ ክላስ ይህንን ይመስል ነበር። በቀጣይ ክላስ እስክንገናኝ በቸር ያገናኝ እላለሁ። ቻው።